የፈለጉትን ነገር ሊሉ ይችላሉ። እኔ ችግር የለብኝም። ለምን እኔ ውስጤ ላይ እውነት ስላለ ማለት ነው። ገባክ? ምናልባት ዛሬ ላይ ከእነሱ ጋር አልሆንም ያልኩበትን ምክንያት በግልጽ ላልናገር እችላለሁ። ግን ደግሞ እሱን ጊዜ የሚፈታው ይሆናል። ያም ሆነ ግን ይህ አንተም ብዙ ነገሮች ላይ ኖረክ ዛሬ እንኳን ስተጠራኝ መጥቼ ያለው ገባክ? ስለዚህ ነገሮችን እኔ ላይ ጥፋት አድርገህ ከምትደመድም ዞር ብለህ ራስን ለማየት ሞክር፣ ሩታንም ለማየት ሞክር፣ ሌሎች ሰዎችንም ለማየት ሞክር። ገባክ? አንተና ሩታ ሆናችሁ ብዙ ነገር አድርጋችሁ ግን ምንም እንዳልተፈጠረ አድርጋችሁ ለእኔ ያሳያችሁኝ ነገር አለ። ግን ያንንም ነገር ምናልባት ወንድም ስለሆንክ እሷም የልጄ እናት ስለሆነች በሚዲያም በምንም ወጥቼ ምንም መናገር አልችልም ምናምን የሚለው ነገር ይዞኝ እንጂ ብዙ ማውራት ፈልጌ ያስኳቸው ነገሮች አሉ። ገባህ? ብዙ ጥያቄዎችን በውስጤ ይዤ ተቋቁሜያለሁ። ስለዚህ ዛሬ ላይ መተን እንደ ጥፋተኛ አድርገህ እንደ በዳይ አድርገህ እንድታወራም አልፈልግም። እሱማ እኮ ጥፋተኛ ነህ። እኔም እሱማ አውራካለሁ። ማውራት ጉዳይ ማን ነው እያደረግክ ያለው ነገር ነው ያስወራው። አብረን በቃ እኔ እያደረግኩ ያለሁት ነገር ለእኔ ከጠቀመኝ ለእኔ ተወልኝ። ከዛ ውጭ ግን ሩታና ሄርሜላ ላይ አትድረስ ካልከኝ አልደረስኩባቸውም። አሁንም እነሱ ናቸው እየደረሱብኝ ያሉት። ስለዚህ እነሱን ማስቆም ትችላለህ። ከዛ በተረፈ ግን እየመጣክ አንተ ጥፋተኛ ነህ፣ አንተ እንደዚህ እንዴት ታደርጋለህ፣ እንደዚህ በዚህ ወጥተህ በዚህ ገብተህ ምናምን ብለህ እንድትጨቀጭቀኝም አልፈልግም። መጀመሪያ የራስህ ጥፋት የራስህ ነገር ይታይክ። የራስህ ጉድፍ ሳታይ የሰውን ጉድፍ ለማውጣት አትሄድ። አንተስ ማን ሆነህ ነው? አንተስ ከማን ተሽለህ ነው? አንተስ የትኛው ጻድቅ ሆነህ ነው እኔን ከሳሽ ለመሆን የበቃው? ሩታና ሄርሜላ ራሱ እንደዚህ የመናገር መብት የላቸውም አይደለም አንተ ማለት ነው። ስለዚህ አሁንም አንተ ብትሆን ስነ ስርዓት ላይ የራስህን ላይፍ መኖር ትችላለህ። ከዛ ውጭ ግን ሄርሜላና ሩታን ቁጭ አድርገህ ብታወራቸው ይቀላል፣ እኔን ከምታወራኝ ይልቅ ማለት ነው። ለምን እኔ ላይ ምንም አይነት ነገር ስላላየ እስከዛሬ ድረስ ማለት ነው። ብዙ ጥፋቶች አይቻሉ። አሁን ላይ እንደዚህ ደረትህ ደፍተህ የምታወራበት ምንም አይነት ኬዝ የለም። ገብቶሃል? ብዙ ጥፋቶች አጥፍተን የመጣው አሁን ስለ እኔ ሳይሆን አንተ ራስህ ብዙ ጥፋቶች አጥፍተን የመጣው እንኳን የትናንትና ይቅርና አሁን ራሱ እያደረግህ ያለው ነገር ጥፋት ነው። ይገባክ ኖሮ